በቅርቡ ብሔራዊ ባንክ ይፋ ያደረገው መመሪያ በተለይ በጥቁር ገበያ ላይ ከፍተኛ የሆነን አሉታዊ ተጽዕኖ ይፈጥራል ተብሎ ይጠበቃል። በአሁኑ ሰዓት በጥቁር ገበያና በባንኮች ያለው ሰፊ ልዩነት እየጠበበ ትንቅንቁ እንደቀጠለ ነው። በዛሬው ዕለትም ዶላርን ጨምሮ የተለያዩ የዓለም ሀገራት ገንዘቦች በጥቁር ገበያም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 8 2018 ዕለታዊና ወቅታዊ የምንዛሬ ዋጋ ዝርዝርና የዋጋ ተመንን ስንመለከት በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል? የ17 ሀገራትን መረጃ ይዘናል። እንዲሁም ከህጋዊ ባንኮች መካከል በምንዛሬ ዋጋ ተመን በከፍተኛ ሁኔታ የሚመነዘሩትንና ጭማሪ ያደረጉትን እንግዲህ የስድስት ሀገራትን መረጃ ካተን ወደ እናንተ መተናል። ከናንተ የሚጠበቀው ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ እጅግ በሚገርም ሁኔታ ከሰሞኑ ብሔራዊ ባንክ የጥቁር ገበያ ሐዋላ ላይ ከፍተኛ የሆነን እርምጃ እየወሰደ በከፍተኛ ሁኔታ ይቀንሳል ተብሎ ቢታሰብም የጥቁር ገበያ ግን በአንድ አይነት አዙሪት ውስጥ እየተሽከረከረ ይገኛል። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን በጥቁር ገበያ ስንመለከት 180 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18090 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 125 ብር ከ93 ሳንቲም ሲመነዘር 100 የካናዳ ዶላር 12593 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ ብዙዎቻችሁ ከሰሞኑ የጠይቃችሁኝ ጥያቄ አለ። በዚህ መሰረት ከሀገር ቤት ወደ ውጭ ለመውጣት የሚሰጠው የዶላር ምንዛሬ ተመን ምን ያክል እንደሆነ ብዙዎቻችሁ ስትጠይቁ ነበረ። ይህም እንግዲህ በትላንትናው ዕለት ባጣራሁት መረጃ መሰረት እስከ 10,000 ብር ዶላርን ለግለሰብ ተጓዦች እንደሚሰጥ እንግዲህ ከሁሉም ማለት በሚቻል መልኩ እንግዲህ ሁሉም የግል ባንክን ጨምሮ መውሰድ የምትችሉ ይሆናል። እንዲሁም ደግሞ ነጋዴዎች ከሆናቸው እስከ 15,000 ዶላር መቀበል እንደምትችሉ እንግዲህ ከተለያዩ የባንክ ቅርንጫፎች ያገኘሁት መረጃ ያመላክታል ማለት ነው። ሰሞኑን እየጠይቃችሁ የነበረ ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 209 ብር ከ15 ሳንቲም ሲመነዘር 100 ዩሮ 20915 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ ዌብሳይቱ ከማያስነብቡት ሀገራቶች መካከል የኳታር ሪያል ነው። የኳታር ሪያል ከተለያዩ የመረጃ ምንጮች ነው እንግዲህ ያሰባሰብን ወደ እናንተ የምናደርሰው። በትናንትናው ዕለት እንግዲህ ምሽት ላይ ባገኘነው መረጃ መሰረት አንድ የኳታር ሪያል 45 ብር ከ75 ሳንቲም ሲመነዘር 100 የኳታር ሪያል 4575 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 236 ብር ከ65 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23635 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 590 ብር ከ01 ሳንቲም ሲመነዘር 100 የኩዌት ዲናር 59000 ከ01 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 47 ብር ከ82 ሳንቲም ሲመነዘር 100 የሳውዲ ሪያል 4782 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃምን ስንመለከት 48 ብር ከ75 ሳንቲም ሲመነዘር 100 የዱባይ ድርሃም 4875 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 470 ብር ከ73 ሳንቲም ሲመነዘር 100 የባህሬን ዲናር 47000 ከ73 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 222 ብር ከ50 ሳንቲም ሲመነዘር 100 የስዊስ ፍራንክ 22250 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው።
በዛሬው ዕለት አንድ የጆርዳን ዲናር 251 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 468 ብር ከ02 ሳንቲም ሲመነዘር 100 የኦማር ሪያል 46802 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 117 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11720 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅልን ስንመለከት 50 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5000 ከ10 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው እንግዲህ ከህጋዊ ባንኮች በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀውና የጥቁር ገበያ ጋር እንግዲህ በተቀራረበ ሁኔታ የሚገኘው የሮሃ ፎሬክስ አንድ የአሜሪካ ዶላርን 173 ብር ከ30 ሳንቲም ገዝቶ 176 ብር ከ77 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 219 ብር ከ45 ሳንቲም ገዝቶ 223 ብር ከ84 ሳንቲም እየሸጠ ይገኛል። ዩሮን 194 ብር ከ55 ሳንቲም ገዝቶ 198 ብር ከ44 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 204 ብር ከ45 ሳንቲም ገዝቶ 208 ብር ከ54 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 45 ብር ከ80 ሳንቲም ገዝቶ 46 ብር ከ72 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ30 ሳንቲም ገዝቶ 46 ብር ከ21 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ70 ሳንቲም ገዝቶ 23 ብር ከ15 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በዛሬው ያለው የጥቁር ገበያ ሐዋላ እንዲሁም በህጋዊ ባንኮች መካከል ያለው ሰፊ ልዩነት እንግዲህ እየጠበበ የሚገኘው በሮሃ ፎሬክስ ነው። ሮሃ ፎሬክስ እንደምታውቁት ገንዘብን ወደ ሀገር ቤት ይዛችሁ ስትገቡ አገር ውስጥ እንግዲህ በጥሩ ሁኔታ የሚመነዝር ህጋዊ ባንክ እንጂ መላክም ሆነ መቀበል የሚችል ድርጅት አይደለም ለማለት ያክል ወዳለሁ። ዛሬ እንግዲህ ያስኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።